በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። እኛን ለፈጠረ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። የተከበሩ መላከ ሰላም መምህር ክብሩ አድርገው የአንቀጸ ብርሃን ቅድስት ማርያም ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ይህን በዓል ለማክበር ከሩቅም ከቅርብም የመጣችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እስከ ሞት ድረስ በወደደን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ በረድኤቱ ስቦ በፍቅሩ ሰብስቦ በዚህ ታላቅና ቅዱስ ቦታ በእናቱ በድንግል ማርያም የዕረፍት መታሰቢያ በዓል ያገናኘን፣ ቦታውንና ሁኔታውን ያመቻቸ የአባቶቻችን አምላክ አምላካችን አምላከ ቅዱሳን እግዚአብሔር የተመሰገነ ይሁን። እግዚአብሔር ባይሰበስበን ኑሮ እንደተበተን እንቀር ነበር። እግዚአብሔር ባይረዳን ኑሮ በዚህ ቦታ በዚህ ሁኔታ ተገናኝተን የእመቤታችን ክብሯን አንገልጽም፣ ክብሯንም አንወርስም ነበርና እግዚአብሔር ቸር ስለሆነ በየተሰደድንበት እየተከተለ ስንበተን እየሰበሰበ መንገድ እየመራ መንገዱን እያሳየ እስካሁን ድረስ የጠበቀን ወደፊትም የሚጠብቀን የሚመራን እስከ መንግስቱ እስከ መንግስተ ሰማያት እስከምንደርስ ድረስ የማይተወን ሰብሳቢያችን መልካም እረኛችን እሱ ስለሆነ አሁንም በድጋሜ ለስሙ ክብርና ምስጋና ይድረሰው። እንግዲህ ዛሬ ቅድም መምህራችን እንዳሉት እመቤታችን ድንግል ማርያም አገልግሎቷን ጨርሳ ያረፈችበት ዕለት ነው። የቅዱሳን ዕረፍት ሞት ዕረፍት ነው እንጂ ሞት አይባልም። ምክንያቱም የተፈጠሩለትን ዓላማ ወይም ለተፈጠሩለት ዓላማ ጸንተው ሰርተው ፈጽመው ሳይጎልባቸው የዓለም መሰናክል ሳያሰናክላቸው አምላካቸውን ፈጣሪያቸውን እግዚአብሔርን አምነው በሱም ታምነው ጉዟቸውን መንገዳቸውን ጨርሰው በኋላ ደግሞ ትክክለኛ ዕረፍት ወደሚገኝበት ወደሚያርፉበት ስለሚጠሩ የቅዱሳን ሞት ዕረፍት ተብሎ ይጠራል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ ወበጻኒ ዕድሜ ላዕርፎ ለማረፍ ዕድሜ ደረሰ ብሎ ሞትን እኛ ሞት ብለን የምንገልጸውን እሱ ግን ዕረፍት ብሎታል። ምክንያቱም ቅዱሳን አባቶቻችን ቅዱሳት እናቶቻችን በዚህ ምድር ሲኖሩ ዕረፍት አልነበራቸውም። ቀን ሐዋርያቱ ያስተምራሉ፣ ሌሊት ይሰግዳሉ፣ በትርፍ ሰዓታቸው መጽሐፍ ያነባሉ፣ ያልተተረጎመውን ይተረጉማሉ፣ ያልተጻፈውን ይጽፋሉ፣ ላማኞቻቸው ይልካሉ። እንደ ቅዱስ ጳውሎስ በቃል ያስተምራል፣ በእጁ ይጽፋል። ያን የጻፈውን መጽሐፍ ደግሞ አስተምሮ አሳምኖ ላጠመቃቸው ለምዕመናን ይልክላቸዋል። ይህን አንቡ፣ በዚህ ጽኑ። ከዚህ ውጭ ሌላ ስርዓት፣ ሌላ ሕግ፣ ሌላ ቀኖና፣ ሌላ ዶግማ፣ ሌላ መሰረት የለም። በዚህ መሰረት ላይ ሌላ መሰረት አትመስርቱ እያለ በዚያ ጸንተው እንዲኖሩ ያደርጋቸዋል ማለት ነውና ቅዱሳኑ ሲያርፉ
አረፉ ነው የሚባለውና የዛሬውን በዓል የእረፍት በዓል ነው። ለምሳሌ ስለ ሞት ነው እየተነጋገርን ያለነውና አንድ ሰው ሲያርፍ ሰውን ለመሸኘት ሰው ይመጣል። በዚያ ውስጥ ሐዘን አለ። በዚህ ውስጥ ሐዘን አለው። በሐዘን ነው ያላችሁ በደስታ? ለምን? የእመቤታችን እረፍት የሐዘን ሳይሆን የደስታ ስለሆነ፣ የመከራ ሳይሆን የክብር ስለሆነ፣ ይልቁንም ፈተና መከራ ችግር ካለበት ዓለም ፈተና መከራ ችግር ወደሌለበት ዓለም የተሸጋገረችበት የንጽህናዋ፣ የድንግልናዋ፣ የቅድስናዋ፣ የእናትነቷ፣ የታማኝነቷ ዋጋ ሁሉ በሙሉ የሚሰጥበት ታላቅ ዕለት፣ ታላቅ ቀን ስለሆነ የደስታ ቀን ነው ማለት ነው። ስለዚህ ለትምህርታችን መነሻ የሚሆነን መጽሐፈ መክብብ ምዕራፍ 7 ቁጥር 1 ጀምረን ስንመለከት የምናገኘው ኃይለ ቃል አለ። እንዲህ ብሎ ይናገራል ነቢየ እግዚአብሔር ሰሎሞን መክብብ በተባለው መጽሐፉ የይስ ስም ሰናይ እምቅባ መዓዛ፣ ከመልካም ሽቱ መልካም ስም ይበልጣል ወይም ይሻላል። ከመልካም ሽቱ መልካም ስም ይሻላል ይበልጣል። መልካም ሽቱ ለጊዜው መዓዛው ያስደስታል፣ ሰዎች ይደሰቱበታል፣ ይመሰጡበታል፣ በመዓዛው ይደሰታሉ። ነገር ግን ከሰዓት በኋላ ያን መልካም ሽቱ ነፋስ ይወስደዋል፣ አድራሻው አይታወቅም። ለጊዜው ደስ ያሰኝ ነበር፣ ከደቂቃ በኋላ ግን የለም፣ መዓዛው በነፋስ ተወስዷል፣ አልቋል፣ ሙቷል። መልካም ስም ግን ከሞት በኋላ ከመቃብር በላይ ለዘላለም ይህ ዓለም እስካለ ድረስ ትውልድ አልፎ ትውልድ ሲተካ የመልካም ሰው ስም የመልካም ሰው ስራ ሲደነቅ ለሌሎች ትምህርት ሲሆን ሌሎች ሲማሩበት ሲመራመሩበት መልካም ስራ ሲሰሩበት ወይም እንደሱ በሆንኩ እንደሷ በሆንኩ እያሉ ሲመኙት የሚኖር መልካም ስራ ስለሆነ ነቢየ እግዚአብሔር ሰሎሞን ከመልካም ሽቱ መልካም ስም ይሻላል ካለ በኋላ ደግሞ ከዚህ የበለጠውን ሲናገር ወእምዕለተ ልደት ይሄይስ ዕለተ ሞት፣ ከመወለድ ቀን ደግሞ የመሞት ቀን ይሻላል ይላል። ከመወለድ ቀን የመሞት ቀን ይሻላል። እስመ ለኩሉ ፍጻሜሁ ዝንቱ፣ ይህ ለሁሉ ፍጻሜ ነውና። ስለዚህ ከመወለድ ቀን የመሞት ቀን ይሻላል። ወደ ሰርግ ከመሄድ ወደ ልቅሶ መሄድ ይሻላል ብሎ ይናገራል። ለምን? ሰው ወደ ሰርግ ሲሄድ የሚያገኘው መብላት፣ መጠጣት፣ ዘፈን፣ ጨዋታ፣ ከዘፈንና ከጨዋታ በኋላ ደግሞ ኃጢአት፣ ዝሙት ነው የሚመጣው። ወደ ልቅሶ ቤት ሲሄድስ ራሱን ነው የሚፈትሸው። ትናንትና ከኔ ጋር የነበረው ወንድሜ ሳይታሰብ ሳያስበው አድጋለሁ እያለ እለወጣለሁ እያለ ሞተ። ዛሬ እኔስ ምንድን ነው የምሆነው? ትናንት ወንድሜ ከሞተ ትናንት ከኔ ጋር የነበረው እንደኔ ሩቅ ሲያስብ የነበረው ብዙ ዕቅድ የነበረው ሰው ሳያውቀው ባላወቀው ዕለት ባልጠረጠረው ሰዓት የሚሞት ከሆነ ነገም የኔ ተራ ነውና መዘጋጀት አለብኝ፣ ሞት ሳይቀድመኝ መቅደም አለብኝ ብሎ ወደ ልቅሶ ሲሄድ ወደ ሞት ሲሄድ ራሱን ይመረምራል፣ ራሱን ይፈትሻል፣ ያለበትን ደረጃ ያውቃል፣ ችግሩን ያስተካክላል። ስለዚህ ነቢየ እግዚአብሔር ሰሎሞን ምን አለ? ከመወለድ ቀን የመሞት ቀን ይሻላል፣ የሁሉ ፍጻሜ እሱ ነውና ብሎ ይናገራል። ከመወለድ ቀን የመሞት ቀን ይሻላል በሚል የትምህርት ርዕስ እንደ እግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እናገራለን። ሞትን መቼስ የሚወደው የለም። አይደለም እኛ የምንንቀሳቀሰው ብዙ ገንዘብ ያለን ብዙ ሀብት ያለን ተሰርቶ ገንዘብ ከሚገኝበት ሀገር ያለነው ሰዎች ይቅርና የዕለት እራት የጣት ቀለበት የሌላቸው ዛሬ በልተው ነገን ምን እንበላለን ብለው የሚጨነቁ የሚያስቡ ሳይቀሩ
ወይም ደግሞ ዘመናቸውን ፈጽመው አልጋ ላይ የዋሉት ሳይቀሩ ስለ ሞት ሲወራ ይፈራሉ፣ ይደነግጣሉ፣ ይሸበራሉ፣ ይጨነቃሉ። ነገር ግን ሞት ሳንከፍለው የማንቀር ዕዳም ነው። እንደገና ደግሞ ወደ ሕይወት የምንሻገርበት መንገድም ነው። እንደ ሰውነት መድኃኔዓለም ክርስቶስም ሞትን ፈርቶታል ይላል። አስፈሪ ስለሆነ ድንግል ማርያምም ሞትን ፈራችው ይላል። ሊቁ ቅዱስ ያሬድ ስለ ድንግል ማርያም ሲናገር እፎኑመ እማ አምላክ በከየድ ደንጊጻ ከመ ኩሉ ሰብ ሞት ሶበ አወፃ። የአምላክ እናት ድንግል ማርያም እንዴት ደንግጣ አለቀሰች አለ። ከመ ኩሉ ሰብ ሞት ሶበ አወፃ፣ እንደ ሰው ሁሉ ሞት በጎበኛት ጊዜ እንደ ሰው ሁሉ አለ። ሰው ናት ድንግል ማርያም፣ ግን መሞት አይገባትም ነበር። ማይደረ መለኮት የመለኮት ማደሪያ ናት። ማይደረ ሕይወት የሕይወት ማደሪያ ናት። የሕይወት መገኛ ናት። ልጇ ራሱ ሕይወት ነው፣ መድኃኒት ነው። ነገር ግን የለበሰችው ሥጋ ሞት የሚስማመው ሞትም የተፈረደበት የአዳም ሥጋ በመሆኑ ብቻ የአባቷን የአዳምን ዕዳ መክፈል ስላለባት ያ ደግሞ ሞት የሚስማመው ሥጋ ሞት የማይስማመው ሆኖ እንደገና የሚፈጠረው ከሞት በኋላ ስለሆነ መሞት ስላለባት ሞታለች። ነገር ግን ሞት በመጣ ጊዜ ደነገጠች ይላል ቅዱስ ያሬድ። በሌላ መንገድ ቅዱስ ያሬድ ሳታውቀው አለፈች ብሎ ይናገራል። እዚህ ላይ ደግሞ ደነገጠች። እፎኑመ እማ አምላክ በከየት ደንጊጻ፣ የአምላክ እናት አለ። ያስደነቀው እኮ ሌላ ነገር አይደለም። ሌላው ቢደነግጥ ድንቅ አይደለም። ሌላው ቢደነግጥ የሚያስደነግጥ ስራ አለው። ሞትም በሱ ላይ ይጸናበታል፣ ያስጨንቀዋል። ድንግል ማርያም በሁለንተናዋ ድንግል ንጹሕ፣ በሁለት ወገን ንጹሕ ድንግል የሆነች በነፍሷም በሥጋዋም እንከን የሌለባት ከተፈጠረች ጀምሮ ወደ አምላኳ ወደ ፈጣሪዋ በሞት እስከምትሄድ ድረስ በዓለም እንከን ያላገኛት አንድ ቀንም ያልተሳሳተች ብቻ ሳይሆን የስህተት እሳቤ በልቡናዋ ያልተገኘባት ድንግል ማርያም ሞት በመጣ ጊዜ ደነገጠች። ከመ ኩሉ ሰብ ሞት ሶበ አወፃ፣ ሞት እንደ ሰው ሁሉ ነው የሚለው። እንግዲህ ሊቁ ቅዱስ ያሬድ ከሰው ለይቷታል ማለት ነው። እንደ ሰው ሁሉ ሞት በጎበኛት ጊዜ ለምን? የአምላክ እናት ስለሆነች ነው እያደነቀ ያለው። እንዲያ ካለ በኋላ ዮሐንስ በልብሱ ከደነገጸ አለ። ድንግል ማርያም ሞትን ባየሽ ጊዜ ስትደነግጥ አይቶ የለበሰችው ሥጋ ስለሚደነግጥ፣ ዮሐንስ ግን በልብሱ ፊቷን ሸፈነ። እዚያ በኋላ ሳታውቀው ሞት ሳይሰለጥንባት እንድታልፍ አደረጋት ብሎ ይናገራል ቅዱስ ያሬድ። አሁንም በሌላ ድርሰቱ ደግሞ ደብተራ ፍጽምት ዘጳውሊ፣ ፍጹም የሆነች የጳውሎስ ድንኳን። ቅዱስ ጳውሎስ ቀን እያስተማረ ሌሊት ድንኳን ይሰራ ነበረ። ቀን ወንጌል ሲያስተምር ይውላል። ሌሊት ድንኳን እየሰራ ያንን እየሸጠ ለነዳያን እየመጸወተ ለራሱ እየበላ ከምዕመናን አንድም ገንዘብ ሳይቀበል በእጁ እየሰራ በቃሉ እያስተማረ ይህን ዓለም ስላለፈው እንዲሁም ቅዱስ ጳውሎስ ምን ይላል? ገንዘባችሁን አልተቀበልኩም፣ ዕዳ የለብኝም። ያልተቀበልኩት ግን መቀበል ስላልነበረብኝ አይደለም። ላስተማረ ሰው የተማረው አካል መክፈል አለበት፣ ለሰራተኛ ዋጋው ስለሚገባው። የምታበራየውን በሬ አፉን አትለጉመው ተብሏል። ግን እኔ ያልተቀበልኩት እጆቼ መስራት ስላለባቸው በእጆቼ እየሰራው እኖራለሁ ብዬ ነው። ያ ግን ዕዳ ሆኖ አይደለም፣ ምንም አይነት ዕዳ እንደሌለብኝ ልነግራችሁ ነው ብሏልና የቅዱስ ጳውሎስ ድንኳን ፍጽምት ተብላለች። ለምን? በስርቆት ያልተሰራች፣
በስንፍና ያልተገኘች የሰው ገንዘብ ያልተጨመረባት በድካም የተገኘች የጸሎት ውጤት የሆነች ድውያንን የምትፈውስ ሙታንን የምታነሳ ለምጻሞችን የምታነጻ የታመሙትን የምትፈውስ ለብዙዎች ተስፋ ስለሆነች ያቺ የጳውሎስ ድንኳን የድንግል ማርያም ምሳሌ ሆናለች። ፍጽምት ነው ያላት። ደብተራ ፍጽምት ዘጳውሊ የቅዱስ ጳውሎስ ድንኳን አንቺ ነሽ። ፈለሰት እምዘ ይበሊ አበይ ይበሊ ከሚጠፋው ዓለም ወደማይጠፋው ዓለም ሄደች። በመሰንቆ እንዘ ያህሊ ዳዊት አቡሃ ዘወልዳ ዋሊ የልጇ ሎሌ የልጇ ሰራተኛ ዳዊት እንደ ሥጋ አባቷ እንደ ንግስነቷ ደግሞ ሎሌ ሆኖ ዳዊት መሰንቆ እየደረደረ እዝራ ደግሞ በገና እየደረደረ ዳዊት መሰንቆ እየመታ መከራውን ሳታውቀው ሞትን ሳታውቀው አለፈች ብሎ ይናገራል። ስለዚህ ድንግል ማርያምም ኢየሱስ ክርስቶስም ሞትን ፈርተውታል። ለምን? ብዙ ሰው ሲጠየቅ እኔ አልፈራም፣ ደፋር ነኝ፣ ጀግና ነኝ፣ ከፊቴ የሚቆም የለም ብሎ ይፈክራል። የሚፈክረው ግን ቦታ ይዞ ነው። የሚፈክረው ከወንድሞቹ መሃል ሆኖ ነው። የሚፈክረው ከተማ ላይ ሆኖ ነው። የሚፎክረው ከወገኖቹ መሃል ሆኖ ነው። ጭንቅ በመጣ ጊዜ፣ በጠላት እጅ በወደቀ ጊዜ ጀግና ነኝ የሚለው ሁሉ አልፈራም ቢል እንኳ ተፈጥሮ ያስፈራዋል። አልደነግጥም ቢል እንኳ ተፈጥሮ ያስደነግጠዋል። እንዲርበተበት እንዲደነግጥ ያልፈለገውንና ያልወደደውን እንዲናገር ወንድነቱን ዝቅ የሚያደርግ ንግግር እንዲናገር ያደርገዋል። ያ ምንድን ነው? ተፈጥሮ ነው። ስለዚህ ድንግል ማርያም የለበሰችው የአዳም ሥጋ ስለነበረ ደነገጠች ይላል። ደግሞ ሞት አስደንጋጭ ነው። በኋላ ግን ልጇ መድኃኔዓለም ኢየሱስ ክርስቶስ መጥቶ ሞትን አስወግዶ በራሱ ፈቃድ ነፍሷን ከሥጋዋ ለይቶ ወደምታርፍበት ቦታ ወስዷታል ነው። አሁን ወደ ርዕሳችን እንመለስና ከዕለተ ልደት ከመወለድ ቀን የመሞት ቀን ይሻላል ይላል። ለምን? የመወለድ ቀን የተወለድንበት ቀን ወደዚህ ዓለም የምንመጣበት ወላጆቻችን የሚደሰቱበት ዓለምን የምናይበት በዚህ ዓለም የምንኖርበት ቀን ነው። የመሞት ቀን ደግሞ ለዓይን የምንሰወርበት ከምናውቀው ሰው የምንለይበት አካባቢያችን የምንለቅበት ቤተሰቦቻችን የምናጣበት ወይም ቤተሰቦቻችን እኛን የሚያጡበት ቀን ነው። ታዲያ ለምንድን ነው ነቢየ እግዚአብሔር ሰሎሞን አላዋቂ ነው እንዳይባል አዋቂ ነው? ታላቅ ነቢይ ነው። ታላቅ ሰው ነው። ሥጋዊ ጥበብ መንፈሳዊ ጥበብ የተገለጸለት ሰው ነው። ከሱ በፊትም ከሱ በኋላም እንደሱ ያለ ጥበበኛ የለም ተብሎ በአምላኩ በፈጣሪው በእግዚአብሔር የተመሰከረለት ሰው ነው። ታዲያ እንዴት ነው ከተባለ ተወልደን ወደዚህ ዓለም የምንመጣው ለመከራ ነው። የፈለገ ነገሮች ቢሳኩልን ከተሻለ ቤተሰብ ብንወለድ ወላጆቻችን ግንዛቤ ያላቸው ሁነው በእውቀት በጥበብ በገንዘብ ምንም ሳይቸግረን ቢያስተምሩን ቢያሳድጉን ገንዘብ ቢሰጡን ሀብት ንብረት ቢያወርሱን ሰዎች ነንና በዚህ ዓለም መከራዎች በየቀኑ ይፈራረቁብናል። ፈተናዎች በየቀኑ ይመጡብናል። ስለዚህ ወደዚህ ዓለም ስንወለድ ፈተና ወዳለበት ዓለም ነው የምንመጣው። ስንወለድ መከራ ወዳለበት ዓለም ነው የምንመጣው። ስንወለድ ስደት ወዳለበት ዓለም ነው የምንመጣው። ስንወለድ በሽታ ወዳለበት ዓለም ነው የምንመጣው። ስንወለድ ጠላት፣ ከሳሽ፣ ወቃሽ፣ ስም አጥፊ ወዳለበት ዓለም ነው የምንመጣው። ስንሞት ግን ከዚያ ሁሉ ነው የምንሰወረው። ከሞት በኋላ መከሰስ አለ። ከሞት በኋላ መወቀስ አለ። ከሞት በኋላ ለፍርድ መቅረብ አለ። ከሞት በኋላ በዚህ ምድር ምን እበላለሁ ምን እጠጣለሁ ብሎ መጨነቅ አለ። ከሞት በኋላ ከአንዱ ሀገር ወደ አንዱ ሀገር መሰደድ አለ።
ሁሉንም መከራ በሞት አጠናቀን ሰላም ወዳለበት የምንሄድበት መንገድ ነው ሞት። ግን ያንን መንገድ ማግኘት የሚቻለው የሰው ልጅ ሰው መሆኑን አውቆ መመራት ሲችል ነው። ሰው መሆኑን አውቆ ሰው የተፈጠረው ለምንድን ነው? ሰው ምንድን ነው? ሰው ማን ነው ብሏል ነቢየ እግዚአብሔር ዳዊት። ለመሆኑ ትጎበኘው ዘንድ ሰው ማን ነው ብሏል። ሰው ምንድን ነው? ምንትኑ ሰብ ከመ ትስክሮ፣ ትጎበኘው ዘንድ እንዲህ ታከብረው ዘንድ ካንተ ጋር አንድ ታደርገው ዘንድ ሥጋውን ትዋሃድለት ዘንድ ክብርን ትሰጠው ዘንድ ታከብረው ዘንድ ሰው ለመሆኑ ምንድን ነው? ማን ነው? ሰው እኮ ክብሩን በራሱ የጣለ ነው። ክብሩን በራሱ ያዋረደ ነው። ቦታውን በራሱ የለቀቀ ነው። ከሳሽ ሳይኖርበት ራሱን በራሱ ከሶ፣ ወቃሽ ሳይኖርበት ራሱን በራሱ ወቅሶ፣ አፈናቃይ ሳይኖርበት ራሱን በራሱ አፈናቅሎ ከገነት የወረደ የተዋረደ ነው። ሰውን ታስበው ዘንድ ሰው ማን ነው? ሰው ምንድን ነው? ምንትኑ ሰብ ከመ ትስክሮ ወምንትኑ ባለመየው ከመ ታውጾ፣ ትጎበኘው ዘንድ የሰው ልጅ ምንድን ነው ካለ በኋላ ክብረ ወስብሐተ ከለልኮ፣ እንዲያ የተዋረደውን ሰው፣ እንዲያ ራሱን ያጠፋውን ሰው፣ እንዲያ ከአንተ የተለየውን ሰው አፈናቃይ ጠላት ሳይነሳበት የራሱ ፍላጎት ምኞት አፈናቅሎት ከገነት የወረደ ሰው እንደገና አንተ ቸርክ ስለሆን ክብርና ስብሐትን ጌትነትና ምስጋናን አጎናጸፍከው። ወሴምኮ ላዕለ ኩሉ ግብረ እደዊከ፣ በእጅ በሠራው ላይ ሁሉ ሾምከው ይላል። ሰው እኮ ያልተሾመበት ዓለም የለም። በሁሉ ላይ የተሾመ፣ በሁሉ ላይ የሰለጠነ፣ ሁሉን እንዲሰራ የተፈቀደለት፣ ሁሉን እንዲበላ የተፈቀደለት፣ ሁሉን እንዲመራመር፣ ሁሉን እንዲያውቅ እንዲማር የተፈቀደለት ብሩህ አእምሮ ያለው፣ ተመርምሮ የማያልቅ አእምሮ ያለው፣ ቢጠና የማይደረስበት ዕውቀት ጥበብ አእምሮ ያለው የሰው ልጅ ነው። የሰው ልጅ ደግሞ በሁሉ ላይ ተሾሟል። ያልተሾመበት ቦታ አለ? በእንስሳቱ ላይ ተሾሟል። ለምሳሌ እንስሳት ምንድን ናቸው? ግንዛቤ የላቸው ልትሉ ትችላሉ። እስኪ አንበሳን አስቡት። በአንበሳው ላይ ተሾሟል። እስኪ ነብሩን አስቡት። በነብሩ ላይ ተሾሟል። እስኪ በሬን አስቡትና አንድ ገበሬ በሬውን እግዚአብሔር ባይፈቅድ ኑሮ እንዲጠመድለት፣ እንዲገዛለት፣ እንዲታረስ ባይፈቅድ ኑሮ ገበሬ በሬውን መጥመድ ይችል ነበር? አሰልጥኖት ነው። ዝቅ ብሎ አንገቱን ዝቅ አድርጎ እንዲጠመድለት በእግዚአብሔር ጥበብ ሰውን በዚያ ላይ ያሰለጠነው። በፈረሱ ላይ እንዲቀመጥ፣ በበቅሎ ላይ እንዲቀመጥ እግዚአብሔር ሰውን በዚያ ላይ ስላሰለጠነው፣ ሰው የፍጥረታት ሁሉ ከእግዚአብሔር በታች ጌታ ስለሆነ ስላሰለጠነው ብቻ በፈረስ ላይ ተቀምጦ፣ በበቅሎ ላይ ተቀምጦ እየገረፈ ይነዳዋል። ባይሆንማ ኑሮ ከፈረስ ጋር ሰው ታግሎ እንዴት ሊሆን ይችላል? ከበቅሎስ ጋር ሰው ታግሎ እንዴት ሊሆን ይችላል? ላሟንስ እንዴት ነው ወድሮ ማለብ የሚችለው? ብዙ የተሰጠው ጸጋ ነው። ለዚያ ነው በሁሉ ላይ ሾምከው የተባለው። ሰው ያልተሾመበት ነገር የለም። ግን ሰው ደግሞ ሁልጊዜ ባዶነት ይሰማዋል። እንደዚያ ነው የሚሰማናል። በሁሉ ላይ ተሾመን ባዶነት የሚሰማን የተለየን ፍጡሮች እኛ ሰዎች ብቻ ነን። ሁሉ ነገር እያለን፣ በሰማይ በምድር የመኖር እድል እያለን፣ የእግዚአብሔር መልክ እያለን፣ አሁን ደግሞ ልጁ ከእኛ ጋር ተዋሂዶ ስጋችን ለብሶ አካላችን አካል አድርጎ መልካችን መልክ አድርጎ በአካላችን ተገልጾ ዘመዳችን ሆኖ ወገናችን ሆኖ ግን ባዶነት፣ ብቸኝነት፣ ድህነት፣ መራቆት የሚሰማን እኛን ብቻ። ግን ሰው ታላቅ ፍጥረት ነው። ስለዚህ ነቢየ እግዚአብሔር ሰሎሞን ምን አለ? ከመወለድ ቀን የመሞት ቀን ይሻላል። የመወለድ ቀን መከራ ወዳለበት ዓለም ነው የምንመጣው። መቼስ በዚህ ዓለም ብዙ ጸጋዎች አሉ። እነዚያ ጸጋዎች ግን የሚገኙት ከብዙ መከራ በኋላ ነው።
እነዚያ ደግሞ ሲገኙ ሌላ ፈተና ይመጣል። መጀመሪያ እንጀራ ለማግኘት የሰው ልጅ ስንቱን ሀገር አቋርጠን መጣን። እኛስ እግዚአብሔር ፈቅዶ አንድ ቀን ሁለት ቀን በረና ይመጣል። ብዙዎቻችን ስንቱን በረሃ አቋርጠን ስንቱን ፈተና አልፈን ስንቱን ሀገር አቋርጠን እንደመጣን እናውቃለን። ከመጣን በኋላ ራሳችን ለማመቻቸት፣ ገንዘብ ለማግኘት፣ ቤት ለመስራት፣ ትዳር ለመመስረት ብዙ ደከምን፣ ብዙ ወጣን፣ ብዙ ወረድን። ቤቱ ተመሰረተ፣ ገንዘብ ተገኘ፣ ሀብት መጣ፣ በሽታ መጣ። የፈለግነውን ሳናገኝ ሌላውን ፈተና ስናልፈው ሌላ ፈተና ይመጣል። ሌላውን ችግር ስናልፈው ሌላ ችግር ይመጣል። ስለዚህ በዚህ ምድር የተሳካ የተሟላ የተስተካከለ አእምሮአችን የሚያርፍበት ልቡናችን የሚደሰትበት ፍጹም የሆነ ደስታ የለም። ለዚያ ነው ነቢየ እግዚአብሔር ሰሎሞን ከመወለድ ቀን የመሞት ቀን ይሻላል። ፍጹም የሆነ ደስታ የሚገኘው ከሞት በኋላ ነው። ማን ነው ደስተው? ራሱ ኢየሱስ ክርስቶስ። ማን ነው ደስተው? ራሱ ባለቤቱ መድኃኔ ዓለም ክርስቶስ። እሱ ፍጹም ደስታ ስለሆነ ተፈስሑ በኩሉ ጊዜ፣ ሁል ጊዜ ደስ ይበላችሁ ይላል ቅዱስ ጳውሎስ። ተፈስሑ በእግዚእነ በኩሉ ጊዜ፣ ሁል ጊዜ በእግዚአብሔር ደስ ይበላችሁ። ሌላ ደስታ ስለሌለ ማለት ነው። እንዲሁም ነቢየ እግዚአብሔር ዕንባቆም የተባለው ነቢይ እንዲህ ብሎ ይናገራል። ላሞች ይላል ከበረት ባይኖሩ፣ በጎችም ከጋጥ ባይኖሩ፣ በለስ ባታፈራ፣ ዘይትም ፍሬዋን ባትሰጥ፣ ወይራ ፍሬውን ባይሰጥ፣ ወአንሰ እትፌሳ በእግዚአብሔር፣ እኔ ግን በእግዚአብሔር ደስ ይለኛል ይላል። ፍጹም ደስታ እሱ ስለሆነ ይህን ደስታ የምናገኘው ይህን ፍጹም ደስታ የምናገኘው ከሞት በኋላ ባለው ጉዞ ነው ማለት ነው። ስለዚህ ድንግል ማርያም ደስታዋን የጀመረችው ከሞተችበት ጊዜ ጀምሮ ነው። ከዚያ በፊትማ ቅድም አባታችን እንዳሉት መከራ ነበር። መከራውን የጀመረችው በማኅፀነ ሐና ሆና ነው። ስደት የጀመረችው ሐና በራሷ ድንግል ማርያምን ስለጸነሰች ተሰዳለች። የተወለደችው በስደት ነው። ያደገችውም በስደት ነው። አሁን እኛ በቤተ መቅደስ አደገች ብለን ስንዘምር የደስታ ኗኗር ሊመስላችሁ ይችላል። ግን ሰው ከአባቱ ከእናቱ ከአካባቢው ከሰፈሩ ተለይቶ በቤተ መቅደስ ተወስኖ መኖር ደስታ ነው መከራ ነው? ደስታ ነው መከራ? ንገሩ። እናንተ ስለማታውቁት ደስታ ሊመስላችሁ ይችላል። ግን ፈተና ነው። ግን መከራ ነው። ግን ችግር ነው። ብቸኝነት በራሱ መከራ ነው። ከቤተሰብ መለየት በራሱ መከራ ነው። የሌለው ሁሉ ዓይን ማረፊያ ሆኖ መኖር በራሱ ፈተና መከራ ነው። የሰው ልጅ በነፃነት የሚኖረው ሌላው የማያየው ከሆነ የማይታይ ከሆነ ነው። የሚታይ ከሆነ በአደባባይ የሚቆም ከሆነ ሁሉም ሰው ከሱ ላይ ዓይኑን ይጥላል። ቢሳሳት ሁሉም ሰው ይፈርድበታል። እንዲያ ነው በቤተ መቅደስ የሚኖረው። የድንግል ማርያም ደግሞ የተለየ ነው። ከዚያ በኋላ ወደ እናትና ወደ አባቷ ቤት አልተመለሰችም። በ3 ዓመቷ ከእናትና ከአባቷ ተለየች። እዚያ በኋላ ከገባችበት ቤተ መቅደስ አልወጣችም። እናትና አባቷ ከዚያ በኋላ አላዩአትም። የእግዚአብሔር ብቻ ሆናለች። የእግዚአብሔር ብቻ ሆኖ ሲኖር ኋላ ነው እንጂ ጥቅሙ በምድር ፈተና ነው። በምድር መከራ አለው፣ ችግር አለው፣ ረሃብ አለው፣ ጥም አለው። ቦታን ወስኖ መኖር በራሱ ፈተና ነው። በአንድ ቦታ ተወስኖ መኖር፣ ቤት ዘግቶ ከቦታ ተከቶ መኖር፣ ልብስን ሳይቀይሩ መኖር በራሱ ፈተና ነው። ያለ ዕድሜ ያስረጃል፣ ሁኔታዎችን ይቀይራል። ብዙ ፈተና አለው። ግን ያ ፈተና ከሞት በኋላ ፍጹም የሆነ ዋጋ አለው፣ ፍጹም የሆነ ክብር አለው እና ድንግል ማርያም በ3 ዓመቱ አስቡት እንግዲህ የ3 ዓመት ሕፃን ከእናቱ ተለይቶ ከአባቱ ተለይቶ፣ ወላጆቿ ራሱ ታላቅ ሰዎች ናቸው። ማን እንዲህ ያደርጋል? ማን ያምናል? እንዴ ከባዶ ቤተ መቅደስ ልጄን እንዴት አድርጌ ምን ትበላለች፣ ምን ትጠጣለች፣ ሌላ ነገር ቢያገኛት ችግር ቢፈጠርባት ይላል እንጂ ማንም ሰው ጨክኖ ወስኖ
እግዚአብሔር ነውና የጠራት ለእግዚአብሔር እሰጣታለሁ ብሎ አምኖ የሚሰጥ ሰው የለም። እነሱ ግን ጠንካራዎች ስለነበሩ በእሷም ትንቢት ተነግሮ ስለነበረ ስሜ ወለቴ ልጄ ስሚ አድምጭ፣ እርስየ ሕዝበኪ ወገኖችሽን እርሻቸው፣ እስመ ፈተወ ንጉሥ ስነኪ ንጉሥ እግዚአብሔር ደምግባትሽን መርጧልና ለልጁ ማደሪያ ሊያደርግሽ ወዶሻልና ብሎ ነቢየ እግዚአብሔር ዳዊት ተናግሮ ስለነበረ እንጂ የ3 ዓመት ሕፃን ገና ጡት ያልጣለች ሕፃን ከእናት ከአባቷ ተለይታ እግዚአብሔርን መርጣ በቤተ መቅደስ መኖርን ወዳ በዚያ መኖር ከባድ ነው። እዚያ በኋላ ደግሞ ያን የሕፃንነት ወራት ስታልፈው ወደ 15 ዓመት አካባቢ ስትደርስ ደግሞ ፈተና መጣ። አሁን እኮ ዓለም መልካም ብትሰሩም ፈተና ይመጣባቸዋል፣ ክፉ ብትሰሩም ያው ነው። ክፋት ምንጊዜም ክፋት ነው። ግን አሁን ድንግል ማርያም በቤተ መቅደስ ከኖረች በኋላ 15 ዓመት ሲሆናት ሌላ ማጉረምረም ተጀመረ። 15 ዓመት የሞላት ወጣት ቆንጆ በቤተ መቅደስ ለምን ትኖራለች? መውጣት አለባት። ይሄ ቦታዋ አይደለም። እግዚአብሔር እኮ ነው ቦታዋ ነው ብሎ ያስገባል። እግዚአብሔር ነው የፈቀደላት። እግዚአብሔር ነው በዚያ እንድትኖር የመረጣት የወደዳት። በመልአኩ በቅዱስ ፋኑኤል አማካኝነት ወደ ቤቱ ያስገባል። ግን ይህን ያልተረዱ ሰዎች የለም ከቤተ መቅደሳችን ትውጣ ተብላ ከኖረችበት ከለመደችው በብቸኝነት ከምትኖርበት ቦታ ደግሞ ተባረረች። አባትና እናቷ ሞተዋል፣ ወገን የላትም። ስለዚህ ይህች ብላቴና ወዴት ትሄድ ተባለ። መቼስ ወዴት እንሰዳታለን? ዕጣ እንጣጣልና ዕጣ የደረሰበት ሰው ይውሰዳት። እንደዚያ እኮ ነው። ዕጣ የደረሰበት ሰው ይውሰዳትና በቤቱ የያዛት ተባለ። ዕጣ ተጣጣሉ። ለዮሴፍ ደረሰችው። ዮሴፍ ለራሱ እንኳ የሚበለው የሚጠጣው የሌለ ድሃ ነው። ግን ድንግል ማርያም የመጣችው ለመብላት፣ ለመጠጣት፣ ለመደሰት ስላልሆነ በምድረ እስራኤል፣ በምድረ ይሁዳ፣ በምድረ ገሊላ ብዙ ባለሀብቶች እያሉ ምንም ከሌለው ከዮሴፍ ቤት እንድትኖር እግዚአብሔር ፈቀደ። በዮሴፍ ቤት እያለች እግዚአብሔር ልጁን ልኮ በማኅፀኗ እንዲቀረጽ አደረገ። በዚያም ሌላ ፈተና መጣባት። ይህች ብላቴና ጸንሳለች። ዮሴፍ ሕግ አፍርሷል፣ ትእዛዝ ጥሷል። ብላቴናዋን ጠብቅ ብለን ብንሰጠው እንድትጸንስ አድርጓታል። ስለዚህ መመርመር አለባት፣ መመርመር አለበት ተብሎ እሱም ተከሰሰ፣ እሷም ተከሰሰች። ወደ አደባባይ ወጡ። ተመረመረች። ስትመረመር ግን እግዚአብሔር ክብሯን ገለጸ። በዚያ መንገድ ሳይሆን በግብረ መንፈስ ቅዱስ፣ በመንፈስ ቅዱስ ሥራ፣ በቅዱስ ገብርኤል አብሳሪነት፣ በእግዚአብሔር ወልድ ፈቃድ፣ በእግዚአብሔር መንፈስ ቅዱስ ጥበብ የእግዚአብሔር ልጅ ቀዳማዊ ቃል በማኅፀኗ እንዳደረ እግዚአብሔር ክብሯን ገለጸ። ያን ሌሎች የታሙ የተጠረጠሩ ሴቶች የሚጠጡትን ማየ ዘለፋ የሚባል ሰውነትን ቆራርጦ የሚጥል ለድንግል ማርያም ሲያጠጧት፣ ለእሷ ግን ክብሯን የሚገልጽ ፊቷን እንደ ፀሐይ የሚያበራ ጠላቶቿንና ከሳሾቿን የሚያሳፍር ሆኖ ተገኘ። ያን ጊዜ ምን አሉ? ይህችን ብላቴና በከንቱ አምተናታል። ስለዚህ እግዚአብሔር የተናገረው ሳይሆን አይቀርም፣ በዚህች ብላቴና የእግዚአብሔር ልጅ ሊገለጥ ወዷል ማለት ነው ብለው አመኑ ይላል። እዚያ በኋላ እናት በሌለችበት፣ አባት በሌለበት፣ ወንድም በሌለበት፣ እህት በሌለበት በዮሴፍ ቤት ድንግል ማርያም ልጇን ወለደች። እንዲያውም በበረት አስቡት ፈተናውን። በበረት በእርግጥ ሴቶችን የሚሰማቸው ስሜት የለባትም ድንግል ማርያም። ስትጸንሰው ስትወልደው ሰላማዊ ኢየሱስ ክርስቶስን ስለሆነ የጸነሰችው፣ ሰላማዊ ኢየሱስ ክርስቶስን ስለሆነ የወለደችው፣ ስትወልደውም ስትጸንሰውም ሴቶችን የሚሰማቸው ጭንቀት ችግር አልነበረባትም። በጸነሰች ጊዜም ሴቶችን የሚሰማቸው ስሜት አልነበረባትም። እንዲያውም እንዲህ ይላል፣
ቦ አመታ ቀያይህ አንዳንድ ጊዜ ፊቷ ጽጌረዳ የጽጌረዳ አበባ ይመስል ነበር። ቦ አመት አይመለምል ሌላ ጊዜ ደግሞ ፊቷ ቅጠል መልካም አረንጓዴ አይነት ቅጠል ይመስል ነበረ። ቦ አመት አቀያይህ ሌላ ጊዜ ደግሞ ፊቷ በብርሃን ይሞላ ነበረ። ይህ የሚሆነው መለኮትን እንደጸነሰችና በክብረ መለኮት እንደከበረች ለመግለጽ ነው ይላል። እዚያ በኋላ ደግሞ ለመቆጠር ከአዳም ወገን ናትና ሕዝቡ ሲቆጠር ለመቆጠር ሄደች። ስትመለስ በረሃ ላይ ቤተልሔም ላይ ልጇን ወለደች። በወለደች ጊዜ ደግሞ ሌላ ታሪክ መጣ። አመስጋኝ አማሳኝ ይላሉ አባቶቻችን። ምን ማለት ነው? ሰው ሲመሰገን ነው ጠላትም ይመጣበታል። ካልተመሰገነ ካልሰራ የተሻለ ነገር ካላሳየ ጠላት የለው። ማን ይናገረዋል? የሚመሰገን ከሆነ የሚታይ ስራ ከሰራ የሚታይ ነገር ካለው ጠላት ይነሳበታል፣ የሰዎች ዓይን ያርፍበታልና እዚያ በኋላ የተወለደው የአይሁድ ንጉሥ ወዴት አለ እያሉ የምስራቅ ሰዎች ሲመጡ ደግሞ የአካባቢው መሪ ሄሮድስ እንዴ እኔ ንጉሥ እያለው እንዴት ሌላ ንጉሥ መጣ? ይህን ንጉሥ ካልገደልኩትማ እኔ መኖር አልችልም ብሎ ሌላ ነገር አመጣ። በዚህ ምክንያት ደግሞ ተሰደደች ልጇን ይዛ። አያችሁ፣ በ3 ዓመቷ ከእናት ከአባቷ ቤት ተሰደደች። በ15 ዓመቷ ከቤተ መቅደስ ተሰደደች። እንደገና 1 ዓመት ከሆናት በኋላ ደግሞ ልጇን ወልዳ ተሰደደች። ለ3 ዓመት ከ6 ወር ከአንዱ በረሃ ወደ አንዱ በረሃ፣ ከአንዱ ሀገር ወደ አንዱ ሀገር፣ ከአንዱ አውራጃ ወደ አንዱ አውራጃ ልጄን ይገሉብኛል በሚል መከራዋን አየች። ከዚያ በኋላ ዘመኑ አልፏል፣ ሕፃኑን የሚፈልጉት ሰዎች ሙተዋልና ተመለሽ ተባለች። ተመለሰች ወደ ሀገሯ። ልጇ መድኃኔዓለም ክርስቶስ 30 ዓመት ሞላው። በዮርዳኖስ ተጠመቀ። ደስ አላት። ያን ክብር ታይ ነበር። አብ በደመና ሆኖ ሲመሰክር፣ መንፈስ ቅዱስ ሲወርድ፣ እግዚአብሔር ወልድ በአንድነት በሦስትነት ክብሩን ሲገልጽ፣ ባሕር ስትጨነቅ በብርሃን ስትሞላ ታይ ስለነበረ ደስ አላት። እዚያ በኋላ ልጇ ትቷት ደግሞ ወደ ገዳም ገባ። ለ40 ቀን አላየችውም። በሱ ታስብ ነበር። ከ40 ቀን በኋላ ወደ እናቱ ቦታ መጣ። ወደ ሰርግ ቤት ሄደ። እሷም ተገኘች። አምላክነቱን ተረዳች። በዚያ ሰርግ ቤት ታምር አደረገላት። በዚያ ደስ አላት። ከዚያ ታምር በኋላ ደግሞ ፈተና መጣ። ሰዎች መድኃኔዓለም ክርስቶስ ሲያስተምር ይሄ ሕግን ሊያፈርስ መጥቷል፣ በእኛ ላይ ጠላት ሊያስነሳብን ነው፣ እነግሳለሁ እያለ ያስወራል፣ ሮማውያን መጥተው ሊጨፈጭፉን ነው እያሉ ቤተ አይሁድ ጸሐፍት ፈሪሳውያን በየጊዜውና በየሰዓቱ ስለሚከሱት ስለሚወቅሱት ለመግደልም ሁልጊዜ ስለሚያስቡ በዚያ ትጨነቅ ነበረ። የመጨረሻ በዕለተ ዓርብ መድኃኔዓለም ክርስቶስ ዓይኗ እያየ ግንድ ተሸክሞ በአንገቱ ገመድ ገብቶ ወደፊትና ወደ ኋላ እየወደቀ 14 ጊዜ ሲወርቅ ሲነሳ፣ እንደገና ደግሞ ራቁቱን ሆኖ በሁለት ወንበዴዎች መካከል ሲሰቀል፣ ደሙ እንደ ጎርፍ ሲወርድ፣ ስጋው እየተቆረጠ ሲወርድ፣ መከራ ሲቀበል ያን ሁሉ እንድታይ አደረጋት። ዘመዶቻችን መከራ ሲገጥመን ድንግል ማርያምን ነው መመልከት ያለብን። ፈተና በገጠመን ጊዜ እሷን እንመልከታት። እንዳታይ ማድረግ እኮ ይችል ነበር መድኃኔዓለም ክርስቶስ። ግን የዚህን ዓለም ፈተና በጽናት ማለፍ አለባት። ለሌሎች እናት ስለሆነች አብነት ስለሆነች ማየት አለባት ብሎ እንድታይ ያደረጋት። እዚያ በኋላ የሚገርመው ነገር እስከምታርፍበት ቀን ድረስ ያ መከራው እየታሰባት ከልጇ መቃብር እየሄደች ትጸልይ ነበር። ያ መከራ እየታሰባት ያ መከራ ከእሷና ከዮሐንስ ወልደ ነጎድጓድ አልወጣም ነበር። ዮሐንስ 70 ዘመን ቁጹረ ገጽ ሆኖ ኖረ ይላል። ይሰማቸዋል። ቁጹረ ገጽ ማለት ፊቱ የተቋጠረ ተፈቶ የማያውቅ ደስታ ያልፈተው አንድ ቀን እንኳ ሳይደሰት
የክርስቶስን መከራ መስቀል እያሰበ ግርፋቱን እያሰበ ሞቱን እያሰበ ሆምጣጣ መጠጣቱን እያሰበ እንግልቱን እያሰበ አንድ ቀን እንኳ ፊቱ ሳይፈታ በሐዘን 70 ዘመን ሁሉ አሳለፈው ይላል። ድንግል ማርያም ከዚያ በኋላ ለ15 ዓመት ቆይታለች። ለ15 ዓመት ስትቆይ ግን አንድ ቀን ሳታቋርጥ በልጇ መቃብር እየቆመች ትጸልይ ነበረ። እዚያ በኋላ ከመወለድ ቀን የመሞት ቀን ይሻላል እንዳለው ሰሎሞን የመሞቷ ቀን የክብር ቀን ስለሆነ የመሞቷ ቀን የማትከሰስበት ቀን ስለሆነ በአምላኳና በልጇ በቀኝ ስለምትቀመጥ ሞትም እንደኛ ስለማይሰለጥንባት 64 ዓመት ሲሆናት መድኃኔዓለም ክርስቶስ እንግዲህ ይበቃሻል፣ አሁን የማረፊያሽ ጊዜ ደርሷል እና እረፊ ብሎ በዛሬው ዕለት ማለት ነው ጥር 21 ቀን በዕለተ ሰንበት ነው የሚለው ቅዱሳን መላእክት እሷ ወዳለችበት መጥተው ነቢየ እግዚአብሔር ዳዊት መሰንቆ እየመታ ዕዝራ በገና እየደረደረ ቅዱሳኑ መላእክቱ ደግሞ መድኃኔዓለም ክርስቶስን አጅበው መጥተው ዳዊት ስምዔ ወለትየ ክነፈ ርግብ በዕርዘ ግቡር ወገባዋት ያኒ በአመልማለ ወርቅ እያለ እየዘመረ ሌሎቹም እየዘመሩ ድንግል ማርያም ነፍሷ ከሥጋዋ ተለይቶ ነፍሷን ልጇ አምላኳ ፈጣሪዋ መድኃኔዓለም ክርስቶስ ይዞ እንዳሳረጋትና ሥጋዋ ደግሞ በጌቴሴማኒ ለመቅበር ሲወስዱት አሁንም ደግሞ ጠላት ተነሳ ይላል። መቼስ የሰው ክፋት እግዚአብሔር ሰውን ከሁሉም በላይ ይወደዋል። የሰው ክፋት ደግሞ ከባድ ነው እና ከሞተች በኋላ ደግሞ ያኑ መድኃኔዓለም ክርስቶስን የሰቀሉ ሰዎች እንዴት ትላንትና ልጇ ከቀበርነው በኋላ ተነሳ እያሉ እያስተማሩ ብዙውን ሰው ሰበሰቡ። አሁን ደግሞ እሷን ከተቀበረች በኋላ ተነሳች እያሉ ይናገራሉና ከመቀበሯ በፊት ወይም ወደ መቃብር ከመውረዷ በፊት በእሳት እናቃጥላትና እንደተቃጠለች ለዓለም እንንገር። አያችሁ፣ ቅድም ከሞት በኋላ ክስ የለም ብያችሁ ነበር አይደል? ግን ዛሬ የሚከሱ ሰዎች አሉ። የዛሬ 100 ምናምን ዓመት የሰሩትን ሰዎች የሚከሱ የሚወቅሱ በሌሉበት የሚናገሩ ግን ሰው ከሞተ በኋላ አይከሰስም፣ አይወቀስም። ለምን? መልስ መስጠት ስለማይችል፣ ይሄ እውነት ነው ይሄ ሐሰት ነው ማለት ስለማይችል፣ ራሱን መከላከል ስለማይችል። ግን እነዚህ ሰዎች አስከሬን ተቃወሙ። ማቃጠል አለብን አሉ። ሞከሩ፣ ግን አልቻሉም። ሐዋርያት በዚያ ጊዜ ሸሽተው ነበር ይላል። መልአኩ ቅዱስ ገብርኤል ከመጀመሪያ ጀምሮ የሚጠብቃት የሚከታተላት እሱ ስለሆነ አስከሬኑን ነጥቀን እናቃጥላለን ሲሉ የተደፋፈረውን እጁን ቆርጦ የአምላክ እናት መሆኗን እንዲመሰክርና እንዲያምን ካደረገ በኋላ ሌሎች ሐዋርያት ሲበተኑ መልአኩ ቅዱስ ዮሐንስንና የድንግል ማርያምን አስከሬን ወስዶ ሰውነቷ እንዳይለወጥ በዕፀ ሕይወት ስር አስቀመጣት ይላል። የግድ ከሞተች ሰውነቷ መለወጡ አይቀርም፣ ሰው ናትና። ግን ያ ዕፀ ሕይወት የሚባለው የሰውን ሰውነት የማይለውጥ ነው። ትፈልጋላችሁ? እሱን ዕፀ ሕይወት የሚፈልግ ሰው አለ? ትፈልጋላችሁ? ማንም ይጠላል ሳይሞት ለዘላለም ቢኖር ሳያረጅ ሳይኖት ቁንጅናው እንዳለ ጉብዝናው እንዳለ እየበላ እየጠጣ እየሰራ እየተራመደ በወጣትነት ዘመኑ ቢኖር ሁሉም ሰው የሚጠላ የለም። ግን ዕፀ ሕይወት ማለት ሥጋውና ደሙ ነው። ዕፀ ሕይወት የተባለው ያኛው እንዳይሞቱ የሚያደርግ ነው። ይሄኛው ከሞተ በኋላ የዘላለም ሕይወት የሚሰጥ ነው። ስለዚህ ምን አለ? ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር ብሎ ቅዱስ ኤፍሬም በውዳሴ ማርያም ዕፀ ሕይወት ማለት አለ የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው።
ያንን የበሉ ሰዎች አይሞቱም ነበር። ይህንንም የበሉ ሰዎች ለዘላለም አይሞቱም። እንደማይሞቱ ራሱ የሥጋው ባለቤት የደሙ ባለቤት ክርስቶስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ለዘላለም አይሞትም ብለዋል። ስለዚህ ያ ዕፀ ሕይወት የተባለው የክርስቶስ ሥጋና ደም ነው። ሥጋውንና ደሙን የበላ ሰው ሥጋው አይሞትም፣ ፈርሶ በስብሶ አይቀርም፣ በትንሣኤ ከብሮ ይነሳል፣ የማይለወጥ ሆኖም ይኖራል። ስለዚህ ዕፀ ሕይወት ሥጋውና ደሙ ነው። እሱን እንብላ። እዚያ በኋላ ዕፀ ሕይወት ስር ኖረች፣ ከጥር እስከ ነሐሴ ድረስ ቆየች። ዮሐንስ የተቀመጠችበትን ያረፈችበትን የተከናወነውንና የሆነውን ስለሚያውቅ ተመልሶ ስራውን ስላልጨረሰ ወደ ሀገረ ስብከቱ መጣ። ሐዋርያት ጠየቁት። እነሱ ተበትነው ስለነበረ እንዴት ሆነች እመቤታችን እንዳሉ አቃጠሏት ወይስ ያሳይሳካ ቀረ? እንዴት ሆነች? አይ እናንተ ቀረባችሁ እንጂ እመቤታችንማ በዕፀ ሕይወት ስር በገነት ነው ያለችው፣ ስለዚህ እዚያ ትኖራለች ያለ። ገነትን ብታዩት የምታስገርም ቦታ ናት። አባታችን አዳም ምን አገኛለሁ ብሎ ነው ያችን ቦታ ትቶ ወደዚህ መከራ ወደ በዛበት ዓለም የመጣና እኛንም ያመጣን። ያች ቦታ ታላቅ ቦታ ናት ብሎ አስጎበጃቸው። እንዲህ ያሉ ሐዋርያት እንደሱ ከሆነ ታዲያ ተሳስተናል፣ አጥፍተናል፣ ፈርተን ትተናት ተበትነናል። ግን ቢሆንም አምላኳና ልጇ ቸር ነው። እሷም የቸሩ የመድኃኔዓለም እናት መሐሪ ናትና ይቅር ትለናለች፣ እሱም ይቅር ይለናል። ሱባኤ እንግባና ለዮሐንስ የተገለጸው ምስጢር ለእኛም ይገለጽልን። ከዚያ ውጭ ግን ምን ብለን እናስተምራለን? ስለ እሷ ምን ብለን ልንመሰክር እንችላለን? ማወቅ አለብን ብለው ነሐሴ ላይ ሱባኤ ገቡ። 14 ቀን ሲሞላቸው መድኃኔዓለም ክርስቶስ ሥጋዋን አምጥቶ ትኩስ በድን አድርጎ ሰጣቸው። ቀበሯት። ወዲያው ተነሳች። ቶማስ ስታረግ አገኛት። እነሱ አላያቱም። አሁንም ማየት አለብን አሉ። ሁለተኛ ሱባኤ ያዙ። በሁለተኛው በ16 ቀን አምጥቶ ራሷን ታቦት አድርጎ ቀድሶ እየባረከቻቸው ነው የሚለው። ነገሥታቱን፣ መኳንንቱን፣ ወይዛዝርቱን፣ ሐዋርያትን፣ ነቢያትን፣ ሊቃውንትን ሁሉ እየባረከች እያዩት እያየቻቸው ወደ ሰማይ አረገች። በልጇና በአምላኳ ቀኝ ተቀመጠች ይላል። እኛም የምንናፍቀው የልጇን ቀኝ ነው። ሰማችኋል? ያ ቦታ ነው ለእኛ ዋጋ የተከፈለበት ቦታ። ለዚያ ቦታ ነው መድኃኔዓለም ክርስቶስ ደሙን ያፈሰሰው። ለዚያ ቦታ ነው ሥጋውን የቆረሰው። ለዚያ ቦታ ነው ሕይወቱን የሰጠው። ያ የድንግል ማርያም ቦታ የእኛ ቦታ ነው። ያ የድንግል ማርያም ርስት የእኛ ርስት ነው። የሰው ልጅ ርስት በሰማይ እንዳለው ራሱ የተረጋገጠው በዛሬው ቀን ነው። ድንግል ማርያም በመቃብር አልተወሰነችም። መቃብር እንደሌለው አልያዛትም። ልጇን እንዳልያዘ ሁሉ እሷንም መያዝ አልቻለም። ልጇ እንደተነሳ ተነስታለች። ልጇ እንዳረገ አርጋለች። ልጇ በአባቱ ቀኝ እንደሚኖር ሁሉ እሷ ደግሞ በልጇ ቀኝ ትኖራለች። እኛም መድኃኔዓለም ክርስቶስን ንጉሥ እሷን ንግሥት አድርገን እኛ ደግሞ የንጉሡና የንግሥቲቱ ሰራዊት ሆነን በቀኙ ከብረን እንኖራለን። ያን የምናደርገው ግን በልጇ የባሕርይ አምላክነት ስናምን፣ በእሷ ወላዲተ አምላክነት ስናምን፣ የልጇን ሥጋ ስንበላ ደሙን ስንጠጣ፣ በዚያ ሕይወት እስከ መጨረሻው ስንጸና ንጉሡንና ንግሥቲቱን አጅበን ለዘላለም እንደዚህ ዓለም ምድር እንዳለው ንጉሥ እያስገበረንና እያስጨነቀን የሚኖር ሳይሆን በየጊዜውና በየሰዓቱ አዲስ አዲስ ምስጢር እየገለጸልን በአዲስ ክብር እያከበረን ለዘላለም በማይጠፋና በማይሞት ዓለም ሁል ጊዜ በደስታ ላይ ደስታ፣ በክብር ላይ ክብር፣ በጸጋ ላይ ጸጋ እየተጨመረልን አዲስ ነገሮችን እያየን እሱን እያየን እየተደሰትንበት የምንኖርበት ዘመንና ጊዜ አለን። ስለዚህ ይህን የምናገኘው በሞት ስለሆነ
ከመወለድ ቀን የምን ቀን ይሻላል? ይችን አትደፍሯትም። እስኪ ተናገሩ አንድ ጊዜ። አይቀርም እኮ የማይቀር ጉዳይ ስለሆነ ይልቅስ እናሳምረው፣ እንመንበትና እንሞታለን። ስንሞት ወዴት ነው የምንሄደው? የልጁን ሥጋ በልተናል። ለእኛ የተከፈለውን ሕይወት አውቀናል። ያ ሕይወት አለን። ወልድ ያለው ሕይወት አለው ብሏል ቅዱስ ዮሐንስ። ወልድ ያለው ምን አለው? ሕይወት አለው። ምን ማለት ነው? ወልድ ያለው ሕይወት አለው። የወልድን ሥጋ የበላ ሕይወት አለው። ሥጋዬን የበላ የዘላለም ሕይወት አለው ብሏልና ያንን ይልቅ እንወቅበትና መሞታችን መቼ እንደሚሆን ነው እንጂ የማናውቀው፣ ሁላችንም መሞታችን እናውቀዋለን። አንድ ሕፃን እንደተወለደ ሰዎች ተሰባስበው ብዙ ነገር ይሉ ነበር። በመጽሐፍ የተጻፈ ነው። አንዳንዶቹ የልጅ ንጉሥ ይሆናል አሉ። አንዳንዶቹ ደግሞ ፓይለት ይሆናል አሉ። አንዳንዶቹ ዶክተር ይሆናል አሉ። አንዳንዶቹ ጳጳስ ይሆናል አሉ። አንድ ሰው ግን ተነስቶ እናንተ ያላችሁት በሙሉ ግምት ነው፣ ግን ይሄ ልጅ አንድ ቀን ይሞታል። እውነቱ ይሄ ነው አይደል? የሌሎቹ ግምት ነው። ሞት ግን የማትቀር ሳንከፍላት የማትቀር ዕዳ ናት። ግን ዕዳ ሳናደርገው ዋጋ እናድርገው ነው። ዋጋ የምናደርገው እራሳችን ነን። የምናሳምረው እራሳችን ነን። ለዘላለም የምንከብርበት የምናደርገው እራሳችን ነን እና በሞት ሳንያዝ ሞት ሳይቀድመን ሞትን ቀድመን ገለነው ሕይወት የሆነውን የክርስቶስን ሥጋ በልተን ደሙን ጠጥተን ሰውነታችን በሕይወት ታትሞ የማይፈርስ ሆኖ ተዘጋጅተን ከሄድን ሞት ወደ ክርስቶስ የምንደርስበት መንገድ ነውና አይፈራም። እንደዚያ እንድናደርግ አምላካችን እግዚአብሔር ይርዳን። የእመቤታችን የድንግል ማርያም ረድኤትና በረከት አይለየን። ወስብሐት ለእግዚአብሔር።